ታማኝና እውነተኛ የሆነ ነጋዴ አሉ። ደረጃውን ስሙት፣ አስደንጋጭ ማአን ነብይን ደረጃው ከነቢያቶች ጋር ወስዲቂን ከስዲቆች ጋር ወሹሃዳ በአላህ መንገድ ከተሰውት ጋር ከነሱ ጋር ብር እኮ አላወጣ ሶደቃ አልሰጠ ዘካውን ሊያወጣ ይችላል። በትክክል ስድቅ ማለት የገዛውን ሳያጭበረብር 100 የገዛውን 50 ነው የገዛው ትላንተ ብየንም ሸጠል ሳይዋሽ። ለምን ይዋሽ? ባመነበት ይሸጣል። አሚን አማና ያለው ጉድለቱ የሚናገር ደብቆ ማይሸጥ ማያጭበረብር የቻይናውን የቱርክ ማይ አሚን አማና ያለው ይሄን ሁለቱን ያሟላ ከነቢያት ከሸሂዶች ጋር ያው ሻሃዳ አልተሳካልን ማለት የገዛዎችን ዕጣ አላገኘ ነው። በዚህ ሀገሩ ነግደን ግን እነሱ ጋር እንደርሳለን። ግን መስፈርቱ አንድ ነው፣ ታማኙን እንዳታጭበረብር። ነቢዩ አለይሂ ሰላቱ ወሰላም ሙስሊም ላይ እንደተዘገበ አቡ ሁረይራ ባስተላለፉት ሐዲስ ላይ አንዴ ወጡ መርካቶ ላይ ገበያውን ይቆጣጠሩ ነበር። ጠጋሉና እጃቸውን አንድ ምግብ ስር ሲከቱት እርጥበት አገኙ። አንተ ሰው ሆይ ይሄ እርጥብ የሆነው ምንድነው አሉት። የአላህ መልእክተኛ አሳበቱ ሰማ ዝናብ አግኝቶት ነው አላቸው። ታዲያ ከላይ አታደርገው የሚገዙት እንዲያዩት አለ። ተመልከት የእስልምናን ጽዳት። ገዢዎቹ እንዲያዩት ለምን ከላይ አላረከውም የረጠበው? ከዛ አንድ ህግ አስቀመጡ። መን ገሸ ያጭበረበረ ያታለለ የሸወደ ፈለይሰ ሚና ከኛ አይደለም። አታለህ ሪዝቅ ለልጆች ልትወስድ ሰው አስለቀሰ ቸቀምተ የሰው ስራ አበላሽተ ልጆችን ልትመግብ ከዛ ህንፃ ሰርተህ ማሻአላህ ብለህ ልትለጥፍ መን ገሸ ፈለይሰ ሚና ከኛ አይደለም አሉ ነብዩ አለይሂ ሰላቱ ወሰለም። አደራችሁን የተጨበረበረ ብር የተሰረቀ ብር የተሸወደ ብር ለልጅ አይተርፍም፣ ለአካል ጤና አይደለም፣ የአእምሮ ረፍት የለውም። ንጹህ አእምሮ ምቹ ትራስ እሱ ነው። የሰው ዱዓ የሌለበት ለቅሶ የሌለበት ዘግተ ያልጠፋበት ስራ ጣፋጭ ነው፣ ለልጅ ይተርፋል። ሐራም ብር የልጆችን ባህሪ ይለውጣል፣ የሚስትህን ባህሪ ይለውጣል። እመነኝ። ለዛ ነው ሰለፎቹ ባሎቻቸው ወደ መርካቶ ሲወጡ ሚስት ተከትል አንድ ማሳሰቢያ ትለዋለች፣ እባክህን ሐራም ይዘህብን እንዳትመጣ፣ ከረሃብ እንታገሳለን ከሳት ግን መታገስ አንችልም ትለው ነበር። መን ገሸ ፈለይሰ ሚን መርካቶ ላይ የሚሰማው አስደንጋጭ ነው። አስደንጋጭ የተበላሸን ነገር ደብቆ መሸጥ ኖርማል እርድናም ነው። አንተ ቢዝነስ አልገባህም ሁሉ ሊልህ ይችላል። ጤናን ከፈለክ ጣፍጦ መብላት ከፈለክ የሰጠህን አላህ በሐላል ይሄ ደርድረው ለልጅ ልታወርሰው ነው። ይሄን ሁሉ ብር ላንተ እኮ አይሆንም፣ ቀብርም አብሮ አይገባ። ልጅህ እንደፈለገ የሚያረጋውን ብር ሰው አስለቅሰ ታመጣለህ። የሙስሊም ነጋዴ ባህሪ አታጅሩ ሰዱቅ አልአሚን እውነተኛ ነው፣ ታማኝ ነው። ሙስሊም ካበለ ቀኑ ዘነበለ፣ ሙስሊም ከዋሸ ቀኑ ተበላሸ። አያቶቻችን ያስከበሩት ታሪካዊ ስማችን ታማኝ ነጋዴዎች፣ ደጎች፣ በዚክር አብረው የሚነግዱ የሰውን ችግር የሚረዱ አያቶቻችን። ይሄ ስማውን ተቀይሯል አይደለም? ብዙ ታሪክ አለ መርካቶ ውስጥ፣ አስደንጋጭ ታሪክ አለ። ከነቢያት ጋር እኩል መሰለፍ የፈለገ አማና እውነተኝነት የሙስሊም መገለጫ። ሁለተኛ ለነጋዴዎች ሰዎች አብረዋችሁ እንዲያድጉ አጋዥ ሁኑ፣ አታሰናክሉ። አንተ የምትጭነው ዕቃ ይኖርሃል፣ አሳየው ሲስተሙ። እኔ የምጭነው 20 ኮንቲነር አለ፣ ስንት አለ? 2 ሚሊዮን ና ከኔ ጋር ግማሽ ኮንቲነሩ ላይ አንተ ትገባለህ። አንድ ኮንቲነር 4 ነው የሚፈጀው። ና አብረህኝ ደግ፣ ይሄን ዕቃ አምጣው፣ ይሄኛው ያዋጣም። ሱቅ እዚህ ቦታ ተከራይና አከፋፍለው፣ አብረህ አሳድገው። ሪዝቅ ከላይ ነው፣ ምድር ላይ አይደለም። መጥቶ ይጋፋኛል ይላል። የአላህን ሪዝቅ ረዛቁ አላህ ከጎንህ ይክፈት፣ ፊት ለፊት ይክፈት። አላህ ላንተ ይረዝቃል። አስደንጋጩ ሁኔታ ግን አሁን ለንግድ ተመሳሳይ ስራ ይዘህ ከገባ የኛዎች አብረው ከሌሎቹ ጋር ብር ይመደብብሃል፣ ሊያከሱ ከስራው እንድትወጣ መጣህ እንዳትጋፋቸው ማለት ነው። እነዚህ ሙእሚን ናቸው። ብር ይመድባሉ አንተን ከሲስተም ለማውጣት። ወፊ ሰማይ ሪዝቁኩም ሲሳያችሁ ከሰማይ ነው፣ እኔ ዘንድ ነው፣ እዛ ነው የሚሰፈርላችሁ፣ ምድር ላይ አይደለም። አንተ ሀብታም የሆንከው ከሌላው በቁንጅና በእውቀት በእውቅና ስለበለጥክ ነው አይደለም እንዳይመስል።
ሪዝቅ ከላይ ሰበብ አሙልተሃል ሰጥቷል እሱ ለሚያውቀው ጥበብ ካንተ በላይ ዕውቀት ያላቸው ዕውቅና ያላቸው ትልቅ ኔትወርክ ያላቸው ያንተን ያህል ብር የላቸው ሪዝቅ ከላይ ነው አንተም ያማክሩ ፕሮፌሰሮች ዩኒቨርሲቲ ላይ 17000 እየተከፈላቸው አንተ $170,000 ሆቴል ገብተህ ያረፍክ በዕውቀት በልጣቸው መሰለ ሪዝቅ ከላይ ነው የሚሰፈር በብልጠትህ እንዳይመስል ካንተ የበለጡ ብልጦች አሉ አራዶች አሉ ዕውቀት የተማሩ አሉ ፕሮፌሰሮች አሉ በቃ አንተ ጀምረዋል አላህ ባርኮልህ ሰውን ወደ ሲስተም እንዲገባ ማገዝ አንዱን ወንድሜ ያጫወተኝ ነበር አንድ ሰው ወደ ስራው ገባ ወደ ሆነ ስራ አልጠቅሰው ሲገባ አሃ መጣ ላክስረው ብሎ ብር መደበ ሌላው ወንድሙ ሙስሊም ናቸው ብሎ ይሄ የመደበው ከስራው ወጥቷል አለ ያ የተመደበበት በዛ ስራ ላይ አንደኛ ነው አለኝ አታስቆመው መስሎ ሰዎች እንዲያድጉ አጋጅና ይሄን ስራ እስኪ ተለወጥ ዘውዲያ ኩራት እኮ ገሌን እኮ እኔ ያስጀመርኩት ስትል ደስ አይልም እሱስ ቢሆን ሰው ፊት ቁጭ ብለ እሱ እኮ ነው ጀን ይዞ ወደ ንግዱ የከተተ ሲል ክብር አይደለ ደስ ይላል ሪዝቅ ከላይ ነው ወንድምህን እገዘው አብሮ እንዲያድግ እንዲወጣ ሶስተኛ የተበደርነ ሰዎች ሁላችንም ያልተበደረ የለም ከፍ ያለው ከባንክ ዝቅ ያለው ከጎን ወንድሙ ተበድሯል ሁሉም ባለዳ እሺ አብዛኛውን ለማስተካከል የተበደረ ሰው አበዳሪ ሲደውል ስልክ መዝጋት መጥፋት መሽሎክለክ የሙስሊም ባህሪያ መክፈል ማችልበት ቀን ደርሷል ፊት ለፊት ንገረው ጥራው ቢሮ እንዲህ ያልኩ ብር 3 ወሩ ላይ ቼክ አልደረሰ ምን ላድር ምን ሆነ ነው ይላል ስራው እዚህ ቦታ ስታክ አረገ እስኪፍታል እንዴ አብራሻ ሽጠኝና ብሩን ወሰደው ፊት ለፊት ንገረው የጠፋው ካልመሰለ ያዝንልሃል እኮስ በቃ ቸግሮ ነው ይረዳል አንዱ ዳለበት ተደወለለት አላነሳ ብሎ በሌላ ሰው ሲደውል አነሳለትና ድምጹን አወቀው ከዛ ምን አለው ተሳስተሃል ከባድ ነው አይደል ተበዳሪ ያበደሩን ሰው ወንድም አርጋቸው ቢሮ ጥራቸው ቤት ጋብዛቸው ሰርጋቸው ለቅሶቸው ሊተገኝ ያ ነገር አዘገየው ባፉ በለኝ መፍትሄ እየፈለኩ ነው ገዘይ በለው መሽሎክለክ የሙስሊም ባህሪ አይደለም ችግር ሊገጥም ይችላል ያበደርን ሰዎች ደግሞ ለተሳካለት ሰው ያበደርከውን ብር ባዘገየህ ቁጥር ላንተ ሰደቃ ነው በየቀኑ 1 ሚሊዮን አበድረዋል 3 ወሩ ላይ አልከፈለህ በዘገየ ቁጥር ላንተ በየቀኑ ሰደቃ አለ ፈናዚረቱን ኢላ መይሰራ አላህ እስኪያገራለት ትንሽ ለቀቅ አረግ አላህም ከላይ ለቀቅ ያረግልሃል ስታጠብቅ ወይ ገቢዎች ይላክብሃል አንተ ለቀቅ አረገው ከላይ እንዲለቀቅልህ ነብዩ አለይሂ ሰላቱ ወሰለም አቡ ቀታዳ ባስተላለፉት ሐዲስ ላይ ያን አላህ የውመል ቂያማ የቂያም ቀንን ጭንቀት እንዲያረግብለት የፈለገ ሰው ለተበደረ ሰው ትንሽ ጊዜ ይስጠዋል አልቻለም እስኪ ከፈል እድል አብሽር ትከፍላለህ ግድ የለም ተንቀሳቀስ ከቻለም አሉ ይዝለለው በቃ አልቻለም 1 ሚሊዮን 2 ሚሊዮን ዝለለው አላህ ያስፋልናል ነብዩ አለይሂ ሰላቱ ወሰለም ስለ አንድ ትርሚዚ ላይ በተዘገበው ስለ አንድ የአላህ ባሪያ ያወራሉ ከሳቸው መላክ በፊት ንግድ ሰዎችን በብድር ያበድር ነበር ከዛም ለሱ ሰራተኞች ምን ይላቸዋል እዳውን መክፈል ማይችል ሰዎች ሲመጡ ዝለሏቸው እለፏቸው ይል ነበር ሰው ያበድራል አንዳንዱ ከስሮ ይመጣል እዳ አለብህ ያልክ አታሳደ በቃ የለውም ዝታየው የሚሸጠው ነገር የለው ሲቸግሯቸው ሲመጡ ዝለሏቸው ይል ነበር አላህን ተገናኘው እሱም አለፈው አሉ ነብዩ አለይሂ ሰላቱ ወሰለም አላህን በማለፍ አንተ ልትበልጠውን ያልፋል እሱ ደግነት ቅንነት እውነተኝነት ላበድር ነው ማዘን መራራት ሪዝቅን የሚባርክ ለልጆች እንዲተላለፍ የሚያደርግ የአላህ ጥበቃ እንደይለይህ የሚያደርግ ትልቅ የሆነ ፍቱን መድኃኒት ነው ነጋዴዎች ሰደቃ በላን ይመልሳል የታመመን ያድናል ሌሎች እንዲደራጁ እንፍጠር ስራ እንዲጀምሩ እንገዛቸው ዘካዎቻችን ሰደቃዎቻችን ሌሎችን ለማውጣት ነገ ዘካ ሰጪ እንዲሆኑ እንገዛቸው